الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد منهج السالكين የተሰኘውን ኪታብ የምንማማርበት ፕሮግራም ነው። ባለፈው የዚህን ኪታብ የተወሰነ ሙቀዲማ ተመልክተን ነበር። ባለፈው ያየነው ሙቀዲማ ላይ ፍቅህ ማለት ምን እንደሆነ አስቀምጦልን ነበር። معرفة الأحكام الشرعية العملية من أدلتها التفصيلية ብሎ አስቀምጦልን ነበር። ስለዚህ ባለፈው ከተማርነው ትምህርት የምንረዳው ፍቅህ ማለት አህካም ሸሪዓዊ ድንጋጌዎች የሰዎችን ስራ ቀጥታ የሚመለከቱ ድንጋጌዎች ናቸው። በመሆኑም ዛሬ አልአሕካሙ ኸምሰቱን የሚለው ነው የምናየው። አልአሕካሙ ኸምሰቱን አሕካም ሸሪዓዊ ድንጋጌዎች ኸምሰቱን አምስት ናቸው። ይህ ማለት የሰዎች ስራ ጋር ቀጥታ የሚገናኙ ሰዎች እንዲሰሯቸው የታዘዟቸው ወይም ደግሞ እንዲተዋቸው የተከለከሏቸው ነገሮች ሸሪዓዊ በየናቸውን ስናይ አምስት አይነት ሆነው እናገኛቸዋለን። እነዚህም እዚች ጋር ሙአሊፉ ያብራራቸው ናቸው። የመጀመሪያው አልዋጂብ ነው። ዋጅብ ሸሪዓው ግዴታ ያደረጋቸው ተግባራት ወይም ንግግር ማለት ነው። አልዋጂቡ ወሁወ ማ ኡሲበ ፋዒሉሁ ወዑቂበ ታሪኩሁ ብሎ ሙአሊፉ በዚህ መልኩ አስቀመጠ። ዋጅብ ማለት ሁወ ማ ኡሲበ ፋዒሉሁ ተግባሪው አጅር የሚያገኝበት ነገር። ዋጅብ ማለት ያንን ተግባር የተገበረ ሰው አጅር የሚያገኝበት ስራ ማለት ነው። ለምሳሌ አሰላዋቱል ኸምስ አምስቱ ሰላቶች አሁን የሰገድነው ዙሁር ለምሳሌ ብንወስድ ዙሁር ዋጅብ ነው። ዙሁርን የፈጸመ ሰው ለአላህ ብሎ የፈጸመ ሰው አጅር ያገኛል ማለት ነው። ወሁወ ማ ኡሲበ ፋዒሉሁ ማለት ይህ ነው። ወዑቂበ ታሪኩሁ የተወው ደግሞ የሚቀጣበት። ዑቂበ ታሪኩሁ ዋጅብ ማለት ያልሰራው ሰው የሚያስጠይቀው የሚያስቀጣው ተግባር ማለት ነው። ዙህርን ወቅቱ እስኪወጣ ድረስ ሆን ብሎ ያልሰገደ ሰው ቅጣት ይገባዋል ማለት ነው። ለአላህ ብሎ የፈጸመ ሰው ደግሞ አጅር ያገኝበታል። ወልሐራሙ ضዱሁ ሐራም ሁለተኛው ሸሪዓዊ ብይን ሐራም ضዱሁ የዋጅብ ተቃራኒ ነው ይላል። የዋጅብ ተቃራኒ ማለት ምን ማለት ነው? ማ ኡሲበ ታሪኩሁ ማለት ነው። ሐራም ማለት ለአላህ ብሎ አንድ ሰው ከተወው አጅር የሚገኝበት ስራ ማለት ነው። ወዑቂበ ፋዒሉሁ የሰራው ሰው ደግሞ የሚቀጣበት ማለት ነው። ሐራም መሰለን ስርቆት፣ ለምሳሌ ስርቆትን ብንወስድ ስርቆትን አንድ ሰው አጋጣሚ ተመቻችቶለት ለአላህ ብሎ የተወው እንደሆነ አጅር ያገኝበታል። ነገር ግን የሰረቀ ደግሞ ቅጣት ይገባዋል ማለት ነው። ወልመክሩሁ ሶስተኛው ሸሪዓዊ ድንጋጌ ከሰዎች ስራ ጋር የሚገናኝ ሸሪዓዊ ድንጋጌ አልመክሩህ የተጠላ ማለት ነው። ቀጥተኛ ትርጉሙ የተጠላ ማለት ነው። እስጢላሐን እዚች ጋር ምናሉ ማ ኡሲበ ታሪኩሁ ለአላህ ብሎ የተወው ሰው አጅር የሚያገኝበት ነገር። ለአላህ ብሎ መክሩህን የተወ ሰው አጅር ያገኛል። ወለም ዩዓቀብ ፋዒሉሁ የሰራው ደግሞ አይቀጣበት። መክሩህን የሰራ ሰው አይቀጣም። መሰለን ለምሳሌ አንድ ሰው የሰላት ሰዓት ከደረሰ በኋላ ነጭ ሽንኩርት ቢመገብ ነጭ ሽንኩርት መመገቡ የተጠላ ይሆናል። ምክንያቱም ወደ መስጂድ ሲመጣ ሰውን አዛ ያደርጋል። ነቢያችን ሰለላሁ ዐለይሂ ወሰለም መን አከለ ሱመ ፈላ የቅረብ መስጂደና ነጭ ሽንኩርትን የተመገበ ሰው ወደ መስጂዳችን እንዳይመጣ ብሏል። ስለዚህ የሰላት ሰዓት ደርሷል፣ ወደ መስጂድ እንደሚሄድ ያውቃል። በዛ ሰዓት ነጭ ሽንኩርት የሚመገብ ከሆነ ምንድነው? ከራሃ የተጠላን ነገር ፈጸመ ይባላል። ይህ ሰው ይህንን ቢተወው ኖሮ አሁን ወደ መስጂድ ስለሚሄድ
ቢያስፈልገኝም በኋላ እጠቀማለሁ ብሎ ለአላህ ብሎ ከተወ አጅር ያገኝበታል። በመተው አጅር ይገኛል ማለት ነው። ከሰራው ደግሞ አይቀጣበትም። መክሩህ ባይሰራው ይሻላል። ከሰራው ግን የሚያስቀጣ ስራ አይደለም፣ እንደ ሐራም አይደለም ማለት ነው። አራተኛው ሸሪዓዊ ድንጋጌ አልመስኑን ሱና ወይም መንዱብ፣ ሙስተሐብ የመሳሰሉ ስሞች አሉት። ሱና ምንድን ነው? ዲዱሁ የመክሩህ ተቃራኒ ምን ማለት ነው? ማ ኡሲበ ፋዒሉሁ የሰራው አጅር ያገኝበታል። ሱናን የሰራ ሰው አጅር ያገኛል ማለት ነው። ወለም ዩዓቀብ ታሪኩሁ ሱናን የተወ ሰው ደግሞ አይቀጣም። ሱናን የተወ ሰው አይቀጣም። መሰለን አሁን ከዙህር በኋላ ሱና ረክዓተይን እንሰግዳለን ባዕድያ ማለት ነው። ያንን የፈጸመ ሰው አጅር ያገኛል በጥቅሉ ማለት ነው። አጅር የሚያስገኝ ስራ ነው ስራውን በተመለከተ። ነገር ግን የተወውስ ትቶት የሄደ ሰው አይቀጣም፣ አጅር ነው የሚቀርበት ማለት ነው። አጅር ይቀርበታል፣ ግን የሚያስቀጣ ጥፋት አይደለም ያጠፋው ማለት ነው። አምስተኛው ሸሪዓዊ ድንጋጌ አልሙባህ ሙባህ የተፈቀደ ነገር ማለት ነው። የተፈቀደ ነገር እስጢላሐን እዚች ጋር ምናሉ ወሁወ አለዚ ፊዕሉሁ ወተርኩሁ ዐላ ሐድን ሰዋእ። ሙባህ ማለት መስራቱና መተው አለመስራቱ ሁለቱም ያው ያኒ መስራቱ አጅር አያስገኝም፣ ቅጣትም አያስከትልም። መተውም አጅር አያስገኝም፣ ቅጣትም አያስከትልም ማለት ነው። መተለን ለምሳሌ አሁን ዙህር ሰግደናል። ምሳ መብላታችን ምንድን ነው? አጅር አያስገኝም። ምሳ ካልበላንስ አያስቀጣም። ግልጽ ነው አይደለም? ከተውነውም እንደዛው አጅር አናገኝም፣ አያስቀጣም ማለት ነው። እንደዚህ አይነቱ ተግባር ሙባህ ይባላል። መብላት፣ መጠጣት፣ መዝናናት፣ መዋኘት፣ ስፖርት መስራት የመሳሰሉ ነገሮች ምንድናቸው? ሚነል ሙባሃት ናቸው። በመስራት አጅር አይገኝም፣ በመተው ደግሞ ቅጣት አያስከትልም ማለት ነው። ይህ እንግዲህ ራሱ ስራውን በተመለከተ ነው። ነገር ግን ያለን ስራ ወደ ሌላ ነገር መዳረሻ ካደረግነው ሁክሙ ሊቀየር ይችላል። መብላትን ለምሳሌ አጅር አስበንበት ዒባዳ ላይ መጠናከርን አስበንበት ከሆነ አጅር የሚያስገኝ ይሆናል። ሰናረለም አንዳንድ ሙባህ ነገሮች ምን ሊሆኑ ይችላሉ? ዋጅብ ሊሆኑ ይችላሉ፣ ሙስተሐብ ሊሆኑ ይችላሉ፣ ሐራም መክሩህ ሊሆኑ ይችላሉ፣ እንደ መዳረሻቸው ማለት ነው። እነዚህ ዝርዝር ጉዳዮች እንግዲህ ኡሱሉል ፊቅህ ላይ የሚጠኑ ርዕሶች ናቸው። ነገር ግን ወደ ፊቅህ ቀጥታ ከመግባታቸው በፊት ሼኹ እነዚህን ከግንዛቤ የእነዚህን ግንዛቤ ለማስጨበጥ ብለው እነዚህ ገለጹልን። ከዛ የፊቅህን መማር ሸሪዓዊ ድንጋጌ አስቀመጡ። ምናሉ? ወየጅቡ ዐለል ሙከለፊ አን የተዐለመ ሚንሁ ማንኛውም ሙከለፍ ማለት ማንኛውም አእምሮ ጤናማ የሆነና ለአቅመ አዳም የደረሰ ሰው ማለት ነው። ሙከለፍ ያለ ሸሪዓዊ ትዕዛዛትና ክልከላ የሚመለከተው ሰው ማለት ነው። ትዕዛዛትና ክልከላ የሚመለከተው ምን አይነት ሰው ነው? የአእምሮ ጤናማ የሆነና ለአቅመ አዳም የደረሰ ማንኛውም ሰው ማለት ነው። እንደዚህ አይነቱ ሰው ማለትም እያንዳንዱ ግለሰብ የጅቡ ዐለይህ ግዴታ ይሆንበታል። አን የተዐለመ ሚንሁ ፊቅህን መማር ግዴታ ነው። እያንዳንዱ ግለሰብ እያንዳንዱ ወንድም ይሁን ሴት አእምሮ ጤናማ ለአቅመ አዳም የደረሰ ሰው ፊቅህን መማር ምንድነው? እሱ ላይ ግዴታ ነው። እያንዳንዱ ግለሰብ ላይ ግዴታ ነው። ነገር ግን ምን ያህል መጠን ነው መማር ያለበት? አን የተዐለመ ሚንሁ ከፊቅህ የተወሰነ መማር አለበት። ኩለማ የሕታጁ ኢለይህ ለሱ ዒባዳ አስፈላጊ የሆነን መጠን መማር አለበት። ፊ ዒባዳት ዒባዳው ላይ ለሱ አስፈላጊ የሆነውን መጠን መማር አለበት። ምን ማለት ነው ይሄ? እያንዳንዳችን ልንሰራቸው የሚመለከቱን ስራዎችን ስለነሱ ሸሪዓዊ ድንጋጌ አተገባበራቸውን በአጠቃላይ መማር አለብን ማለት ነው።
مثلا ሰላት እያንዳንዱ ሰው ላይ ግዴታ ነው አይደል? ሰላት እያንዳንዱ ሰው ላይ ግዴታ እንደሆነ ሁሉ ስለ ሰላት መማር እያንዳንዱ ሰው ላይ ግዴታ ነው። ዝም ብሎ በደመ ነፍስ በዘፈቀደ ባየነው መሰረት ብንሰግድ ሰላታችን ትርጉም አይኖረውም። ሰላታችን ተቀባይነት የሚኖረው በስነ ስርዓት ሰላት ላይ መሟላት ያለበትን አውቀን ሰላት ላይ መግባት የሌለበትን መጠንቀቅ ያለብን ነገር አውቀን ስንሰግደው ብቻ ነው። ያን ደግሞ የምናደርገው ባለፈው ተነጋግረናል። እያንዳንዱ ሰው ላይ ለምሳሌ ስለ ሰላት መማር አለበት ወይም ፊቅህን መማር አለበት ሲባል ቁጭ ብሎ ኪታብ በመቅራት ብቻ ላይሆን ይችላል። ያን አቅሙ የፈቀደው ሰው ያደርገዋል። ነገር ግን በማድመጥ ሊሆን ይችላል፣ በማንበብ ሊሆን ይችላል። ቢያንስ በመጠየቅ ፈስአሉ አህለ ዚክሪ ኢንኩንቱም ላ ተዕለሙን፣ ማታውቁ ከሆነ አዋቂዎችን ጠይቁ ብሏልና አንድ ሰው ሰላቴ ትክክለኛ የሚሆነው በምን መልኩ ስሰግድ ነው ብሎ መጠየቅ አለበት። ያሰጋገድ ሁኔታ እንዴት ነው መጠየቅ አለበት። ሩኩዕ ላይ ምን ያህል ነው መቆየት ያለብኝ ማወቅ አለበት። ስጁድ ላይ ምንድን ነው የሚባለው? ተሕያቱ እንዴት ነው የሚነበበው? ፋቲሓ እንዴት ነው የሚቀራው? እያንዳንዱን ነገር መማር እያንዳንዱ ግለሰብ ላይ ምንድን ነው ግዴታ ነው። ግልጽ ነው አይደለም? ወከዛሊከ ጾም ረመዳንን መጾም እያንዳንዱ ሰው ላይ ግዴታ ነው። ወከዛሊከ ሱና ምን ጾማቸው ጾሞች አሉ። ስለዚህ ስለምንጾመው ጾም እውቀቱን መገብየት ግዴታ ነው። ጾምን የሚያፈርስ ነገር ምንድን ነው? በጾም ክፍለ ጊዜ ውስጥ መብላት መጠጣት ብቻ ነው የማይፈቀደው ወይስ ሌላ የማይፈቀድ ነገር አለ? ማወቅ አለብን። ግልጽ ነው አይደል? እንዲሁም ደግሞ ገንዘብ ያላቸው ሰዎች ስለ ዘካ ማወቅ አለባቸው። በእነሱ ገንዘብ ላይ ዘካ ግዴታ ይሆናል። የሚሆነውስ መች ነው? ከገንዘባቸው ምን ያህል መጠን ነው የሚወጣው? ማወቅ አለባቸው። ከዚህ አልፈን ወደ ግብይት የተሰማራን ሰዎች ስለ ግብይት ትክክለኛው ግብይት የትኛው ነው፣ ያልተፈቀደውስ የትኛው ነው፣ እንደዚህ አይነት አዲስ የንግድ አይነት አስቤያለሁ ወይም ደግሞ እንዲህ አይነት ዕቃ ከሆነ ሀገር አምጥቼ መሸጥ ፈልጌያለሁ ሸሪዓው ምን ይላል ብለው መጠየቅ ማወቅ ግዴታ ነው ያላሉ ሰው። ይሄ ርዕስ ብዙ ሰዎችን ግር ሊል ይችላል። በተለይ ይሄ ንግድ ስራን ከስብን በተመለከተ ማለት ነው። ብዙዎቻችን አላህ ስብሓነሁ ወተዓላ ጋር የምንገናኝበት ዒባዳ የምናደርግበትና አላህ ዘንድ የሚያስጠይቀን ዒባዳ መሕባ ብቻ ይመስለናል። ሰላት፣ ዘካ፣ ጾም፣ ሐጅ፣ ዑምራ ብቻ ይመስለናል። አይደለም። ግብይታችንም ያስጠይቀናል፣ ገንዘባችን ያስጠይቀናል። እንደውም ነቢያችን ሰለላሁ ዐለይሂ ወሰለም እያንዳንዱ ሰው የውመል ቂያማ ከአራት ነገሮች ሳይጠየቅ እግሩ አይንቀሳቀስም ሲሉ ስለ ገንዘብ ተናግረዋል። ስለ ገንዘብ ሁለት ጥያቄዎችን ይጠይቃል ያሉት። ስለ ገንዘብ እያንዳንዱ ሰው የሚጠየቀው ስንት ጥያቄ ነው? ሁለት ጥያቄ ነው። አንደኛው ሚን አይነ ኢክተሰበው፣ ኬት አመጣው? ይህንን ገንዘብ ኬት አመጣው? ሰርተህ በሐላል መንገድ ወይስ ሐራም ነገር ሽጠህ ነው? ወይስ ዘርፈህ ነው? ወይ በንግድ ስም አምታተህ ነው? ወይ ፌክ ዕቃ ኦሪጂናል ብለህ ሸጠህ ነው? ወይ ደግሞ የቻይናን ምርት የጃፓን ምርት ነው ብለህ አቅርበህ ነው? ትጠየቃለህ እያንዳንዱ ሰው። ወይ የሰውን ገንዘብ ተበድረህ አስቀርተህ ነው? የሰውን አማና ማንም አያውቅብኝም ብለህ ለራስህ አድርገው ነው? ይጠየቃል። እንደገና ደግሞ ያገኘውን ገንዘብ በምን ላይ አወጣው፣ በምን ላይ አዋለው የሚለውንም ይጠየቃል እያንዳንዱ ሰው። ስለዚህ ገንዘባችንን በተመለከተ ሸሪዓዊ ድንጋጌ መማር ግዴታ ነው ማለት ነው። ከዛሊክ አንድ ሰው ማግባት ፈለገ፣ መዘወጅ ደርሻለሁ ብሎ አሰበ። ሊያገባ ሲል ስለ ጋብቻ ሸሪዓዊ ህግጋት ማወቅ አለበት፣ መጠየቅ አለበት። ሰራለም መፍታት ፈለገ አንድ ሰው ከሚስቱ ጋር አልተግባባም። በምን ሰዓት ነው መፍታት የምችለው? ምን ብዬ ስናገር ነው የምትፈታው? ከተፈታችስ በኋላ ከእሷ ጋር የሚኖረኝ ግንኙነት ምንድን ነው? ማወቅ አለበት። ሰራለም ኩለማ የሕታጁ ኢለይህ ፊ ዒባዳትህ፣ ዒባዳው ላይ የሚያስፈልገውን እያንዳንዱን ነገር ማወቅ እያንዳንዱ ግለሰብ ላይ ግዴታ ነው። ወሙዓመላቲሂ፣
እንዲሁም መስተጋብሮች ከሰው ጋር የምናደርጋቸው ግንኙነቶች፣ ንግድ፣ ሽያጭ፣ ኪራይ፣ ጋብቻ፣ ፍቺ የመሳሰሉትን ለእኛ የሚያስፈልገንን መጠን መማር ግዴታ ነው። ወገይሪሃ ሌሎችንም ሸሪዓዊ ጉዳዮች ማለት ነው። ነገር ግን እኛ ከሚያስፈልገን መጠን በላይ የሆነውን ግን መማር ፈርድ ኪፋያ። ፈርድ ኪፋያ ማለት የተወሰኑ ግሩፖች ሸሪዓዊ ድንጋጌን አውቀው ለሰዎች የሚያስተምሩ መኖር አለባቸው ማለት ነው። እነሱ በበቂ መልክ ሰዎችን ግንዛቤ እያስጨበጡ ጥያቄ እየመለሱ ይህንን ክፍተት የሚሞሉ ከሆነ ከሌሎች ሰዎች ግዴታው ይነሳል፣ ኃላፊነቱ ይነሳል፣ ሱና ይሆናል ለሌላው ሰው ማለት ነው። ካልሆነ ግን እያንዳንዱ ግለሰብ እንዲህ አይነት ሰዎችን ማምረት፣ ማዘጋጀት፣ ወደፊት ማቅረብ ግዴታው ፍጽም አይደለም። ዑለማዎችን ማዘጋጀት በአቅማችን፣ በገንዘባችን፣ በጉልበታችን ሁሉም ሰው ማለት ነው የሚችለውን አድርጎ ለማህበረሰቡ ዲንን የሚያስገነዝቡ ሰዎችን ማፍራት፣ ማብቃት እያንዳንዱ ሰው ላይ ግዴታ ነው። በበቂ መልኩ ግን መድረኩ በዑለማዎች የተያዘ ከሆነ ሰዎችን ሸሪዓዊ ድንጋጌ የሚያስተምሩ በቂ ሰዎች ካሉ ሌሎች ሰዎች በሌላ ነገር ይሰማራሉ። ሁሉም ለሱ በሚመጥነው ከሱ አቅም ጋር የሚሄደውን ነገር ይፈጽማል። ንግድ ላይ የሚሰማራ ይኖራል፣ የቢሮ ሰራተኛ የሚሆን አለ፣ በሌሎች ኃላፊነቶች ላይ የሚሰማራ አለ ማለት ነው። ሁሉም ሰው የሚመጥነውና የሚመለከተው ነገር ላይ ምን ይሆናል? በዛ ይጠመዳል ማለት ነው። ካልሆነ ግን ሸሪዓን የሚያስተምር ሰው ከሌለ ሸሪዓን የሚያስተምር ሰው ማብቃት እያንዳንዱ ሰው ላይ በአቅሙ ልክ ምንድነው ግዴታ ነው ማለት ነው። ቃለ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላቱ ወሰላም አሉ መን ዩሪድ ላሁ ቢሂ ኸይረን አላህ ስብሓነሁ ወተዓላ ኸይርን የሻለት ሰው መልካምን የሻለት ሰው ዩፈቂህሁ ፊዲን ዲንን ያስገነዝበዋል። ዲንን ሸሪዓዊ ህግጋቶችን አቂዳውንም ጭምር ማለት ነው ፊቅሁንም አሕካሞችን አላህ ስብሓነሁ ወተዓላ የሚፈልገውን ነቢያችን ሰለላሁ ዐለይሂ ወሰለም የሚፈልጉትን እንዲገነዘብ ያደርገዋል። ይህ እንግዲህ ከሐዲሱ ቀጥታ የምንመለከተው መልእክት ነው። መን ዩሪድ ላሁ ቢሂ ኸይረን ዩፈቂህሁ ፊዲን አላህ ስብሓነሁ ወተዓላ ኸይርን መልካምን የሻለት ሰው ዲንን ያስገነዘበዋል ብሏል። የዚህ ሐዲስ መፍሁም አልሙኻለፋ ይባላል። መፍሁም አልሙኻለፋ ከንግግሩ በስተጀርባ ወይም የዚህ ንግግር ተቃራኒ የሚሰጠን መልእክት አለ። ምንድነው እሱ? አንድ ሰው ስለ ሸሪዓ እውቀት ምንም ደንታ የሌለው ከሆነ ስለ ሰላቱም ስለ ዘካውም ስለ ምንም ነገር ለማወቅ ምንም ፍላጎት ምንም እንቅስቃሴ የሌለው ከሆነ አላህ ስብሓነሁ ወተዓላ ኸይርን አልሻለትም ማለት ነው። አላህ ስብሓነሁ ወተዓላ መልካምን አልሻለትም ማለት ነው። ምክንያቱም ኸይርን የሻለት ሰው ምን ብሏል ነቢያችን ሰለላሁ ዐለይሂ ወሰለም? ዲንን ያስገነዝበዋል ማለት ነው። ስለዚህ ዲንን ማይገነዘብ ለዲን ግንዛቤ ምንም ቦታ ማይሰጥ ሰው አላህ ኸይርን አልሻለትም ማለት ነው። ስለዚህ ሐዲስ አደገኛ የሆነ መልእክትን ያዘለ ነው ማለት ነው። ለዲን እውቀት ምንም አይነት ፍላጎት የሌለን ዝም ብለን በዘፈቀደ የምንኖር ማንጠይቅ፣ ማንማር፣ ማናነብ አላህ ምን አለ ጌታችን ነቢያችን ሰለላሁ ዐለይሂ ወሰለም ምንድን ነው ያስተማሩት? ያ ሁሉ ነቢያችን ሰለላሁ ዐለይሂ ወሰለም ያደረጉት ተጋድሎ በዛ ሁሉ ጊዜያቸው በተለያየ መልኩ ከአላህ ስብሓነሁ ወተዓላ ከሰባቱ ሰማያት በላይ አላህ ስብሓነሁ ወተዓላ ቁርአንን በተለያየ መልኩ አንዴ ሱራ አንዴ የተወሰኑ አያቶችን እያወረደ ለዚህ ማህበረሰብ ከጨለማ ወደ ብርሃን ለማውጣት ያ ሁሉ ነገር ተደርጎ ማለት ነው። እኛ ጆሮ ዳባ ልበስ ብለን የምንሄድ ከሆነ ምንም ማንሰማ ማናነብ ማንማር ከሆነ አላህ ኸይርን አልሻለንም ማለት ነው። አላህ ስብሓነሁ ወተዓላ ለሁላችንም ኸይርን ይሻልን። አላህ ስብሓነሁ ወተዓላ ዲንን የሚገነዘቡ በሚገባ የአላህን ፍላጎት ፈህም የሚያደርጉ ያንንም በተግባር ወደ ተግባር የሚለውጡ ለሰዎች የሚያስተላልፉ ያደርገን። ወሰለላሁ ወሰለም ወባሪክ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን ወልሐምዱሊላሂ ረቢል ዓለሚን።